ጉደያቸው አይደል? ትላንት ሰው በዚህ ልክ ነው የሚጠላው ማለት ነው። አዩ የምር 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 ሚዲያውን በሙሉ ብታዩት እኔስ ትላንት የትላንቱ ከሌላው ጊዜ ከሌላም ሰዎች እየበለጠ የትላንቱ ግርም እያለኝ ነበር ማለት ነው። ምክንያቱም እንዴ ሰው በዚህ ልክ ነው እንደሚጠላው እያልኩኝ ማለት ነው። አዩ አህሰን ደግ እንኳን ተደበደበች እንኳን ተደበደበች የሚል የሰው ማአት ማለት ነው። አንደኛው ከኔ ከራሴ ጭምር ነው። ግን ደሞስ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መጣሁላችሁ ማለት ነው። ሳይ እንዴ ደግ ደግ ጎበዝ ሰኢድ ጎበዝ እንዱ እጅህ ይባረክ የሚሉት ማለት ነው። አይቼ እንዴት ግርም አላለኝም። ሰው በዚህ ልክ ነው እንደሚጠላው አዩ ደሞስ በዚህ ልክ ነው እንደምትጠላው እያልኩኝ ማለት ነው። ያቺ ደግሞ ማናት ቡኒ የምትባለው ጓደኛዋ ናት። ምንድናት? እንዲሁ ከጓደኛ መጥፎ አላህ ይጠብቃችሁ። የምር ከጓደኛ መጥፎ አላህ ይጠብቃችሁ። ጓደኛ ማለት ዱንያዊ ብቻ ሳይሆን ለአኺራም ለጀነት መግቢያችን ሰበብ ናት። ስለዚህ የጓደኛ ማካታ ጥግ የምትሆን እንጂ እንዲሁ የጓደኛ ተንኮለኛ ከመሆን አላህ ይጠብቃችሁ። ወላሂ ሰው ምናልባት ሊሳሳት ይችላል። ግን ደግሞ የሚመልሰው ከጎኑ ያለው ጥሩ ሰው ከሆነ አይ በዚህ ቦታ እኮ ይህንን እንዲያድርግ፣ አይ በዚህ ቦታ እኮ ይህንን እንዲያድርግ የሚል እንዲሁ ጓደኛ ይስጣችሁ። ስትሳሳቱ እናንተ የሚመልሳችሁ ማለት ነው። አዩ በጎኗ ያለው ሰው በሙሉ የሆነ እንደ ራሱ የጠማማ ሰው ነው ማለት ነው። ያኔ ምሳሌ ይህንን ነገር እንዲህ ስታደርግ ይህንንም ደግሞ እየወጣች ሱመያን ስትናገር ከጎኗ ያለው ሰው ጥሩ ሰው ቢሆንና የሚመክራ ሰው ቢሆን ኖሮ ይህንን ለዚህ አልበቃችም ነበር ማለት ነው። ግን ደግሞ ከጎኗ ያለው ሰው በሙሉ በቃ እንደሷ ጥቅመኛ ሰው ነው ማለት ነው። ልክ እንደሷ ማለት ነው። ያኒ እሷ አሁን ጥቅም ፈላጊ እንጂ ሰይድን ፈላጊ አይደለችም። ምክንያቱም ሰይድ እዛው ሱመያን ፍለጋ በሄደበት ሰዓት ያወራችሁን ያያንዳንዱ ሰምታችኋል ብዬ ነው ማስበው። ያኒ በዛ ሰዓት እሷ ያሳሰባት የቤት ኪራይና እንዲሁም ደግሞ ማን ይከፍልልኛል እሱ አንድ ነገር ቢሆን የሚለው ነገር ነበራት ማለት ነው። የሱ ምንም መሆን ወይስ እሱ እንትን መሆን እያሳሰባት አልነበረም። እሷን አሳሰባት የነበረው እሱ የሆነ ነገር ቢሆን ቤት ኪራይን ማን ይከፍልልኛል ምናምን እያለች ነበር። የዛኔም ደግሞ እንዲሁ ከጎኗ ያለው ሰው ጥሩ ቢሆንና እሷን የሚመክራት ቢሆን ኖሮ ያኔ እሱንም ባላወራች ነበር ማለት ነው። ነገር ግን ደግሞ እሷ ያው ምንም ሳይላት እየወጣች በሙሉ አንደበቷ ይሄንን ስትናገር የሚመልሳትም ሰው አልነበረም ማለት ነው። አሁንም ደግሞ ያኔ እየወጣች የተለያየ ነገር ስታወራ ከጎኗ ያለው ሰው ጥሩ ቢሆንና እንዲሁም ደግሞ የምሬ ነው የሚላችሁ አንዳንዴ ከጎናችሁ ያለ ሰው ጥሩ ይሁን። ምናልባት ሰው ሆኖ የማይሳሳት ሰው የለም። ሰው ሆኖ ደግሞ የማያጠፋ ሰው የለም። ነገር ግን ደግሞ ስናጠፋ አይ በዚህ ቦታ ተመለሽ የሚል ሰው ከጎናችን ሲሆን ያኔ እኛም ጎንበዝ ብለን እናስበዋለን። አዩ ደግሞ ሲጀመር የምትመለስም አይመስለኝ። ምናልባት የምትመለስ ቢሆንና ኮሜንታተሮችን ስታይ እንደ የኔ ጥፋት የት ነው? ምን አጥፍቼ ነው ይሄ ሰው ሁላ በኔ ላይ እንትን የሚለው ነገር ውስጧ ይመላለስና ራሷን ለመፈተሽ እንዲሁም ደግሞ እንዴት ነኝ ብላ ራሷን እንድትገመግም አድርጋት ነበር። ግን እሷ እንደዛ አይደለችም። ለማንኛውም ዞሮ ሰው በዚህ ልክ ነው የሚጠላው ይወቁ ማለት ነው። አንዳንዴ የሆነ ነገር ስናይ እኔ በምንድነው ይሄንን ያክል የሚሆነው የማለትና ቼክ ማድረግ ጥሩ ነው ብዬ ነው ማስበው። ያኔ እሱ አሁን ከጎኗ ያለው ሰው ባይ ቢላትም ነገር ግን ደግሞ ኮሜንታተሮችን ካየችና እንዴ ምንድነው የኔ ጥፋቴ ብላ ራሷን ትፈትሽ ነበር። ግን ደግሞ እሷ ያኔ ጂናት ይሄንን ቆም ብላ የምታስብ ወይንም ደግሞ ይሄንን ቆም ብላ እንትን የምታሰላስል አይነት ሰው አይደለችም ማለት ነው። ለማንኛውም አየሁኝ ሰው በዚህ ልክ ነው የሚጠላው። አዩ ደግሞ ልክ እንደ ሽንት ተጠላች ማለት ነው። እንዴ እናንተ እኮ ግርም ነው የሚለኝ ማለት ነው። የምር በቃ ልክ እንደ አሁን ለምሳሌ ሽንት ከተሸኛ በኋላ እንዴ ዞር ብለን አናየም። እንደው ብናየው ራሱ
ምን ሊበላችሁ በቃ ልክ አዩ ልክ እንደዛ ሆነች ልክ ሽንት ሆነች ማለት ሁሉም ሰው እሷ ላይ ሁሉም ሰው ከኔ ከራሴ ጭምር ነው ሁሉም ሰው እሷ ላይ ነው እንትን የሚለው አዩ ልክ እንደ ሽንት ሆነች እንደ በሚዲያው ጉድ ይገርማል። ለማንኛውም የምር እያየሁኝ ያኔ ግርም ስላለኝ እንዴው አይቻይሽ ዝም ይላል ብል ዝም እኔ ደግሞ አንድ ነገር ያኔ የሆነ ነገር ውስጤ ላይ ሲመላለስ ማለት ነው ለምን እንደሆነ አላውቅም። የሆነ አንድ ነገር ውስጤ ላይ ሲመላለስ የሆነ ካላወራሁት ለምንድን ነው ግን ሰላም የማይሰጣኝ ነገርስ? የሆነ ይሄንን አየሁኝ እንዴ አዩም በሚዲያው እንዲሁ አንድ ላይ በቃ አንድ ቃል እንዲሁ ሽንት ሆነች እንዴ እያልኩኝ አየሁኝ ግርም ከዛ ደግሞ ዝም ሊበል እያልኩ አይ አላችን ሲለኝ ደግሞ መጣሁኝ ማለት ያኔ የምሬ ነው የሚላችሁ። እስቲ እዩ ሁሉንም ሰው ማለት ነው እንዴ አዩ እንዲሁ ለአዩ የሚያዝን ወይም ደግሞ ለአዩ ሆነ ነገር የሚሰማው ሰው የለም። ሁሉም ሰው ደግ አደረጋላት ነው የሚለው፣ ጎበዝ ነው የሚለው። በቃ አሁንስ እንትኑን ንዴቱን ይበርድላታል ነው የሚለው ሁሉም ሰው ማለት ነው። ለማንኛውም አዩዬ ማለት ነው አዩ በረኪና አለች ሱመያ አዩዬ ማለት ነው። እንዴ አንቺ እንዴ በሚዲያው አንቺ እንዴ ተዋራሽ፣ የምር ተዋራሽ በዚህ ሚዲያ ማለት ነው። ያኔ እይ ከዚህም በኋላ ተማሪ የምር እይ ያኔ አንድ ሰው የሆነ ተወሰነ ሰው ያክል አንቺ ላይ እንትን ሲል ጥፋቴ ምንድነው ብለሽ ቆም ብለሽ ለማሰብ ይሆን አለ አይደል? ከዛ ካለሽበት ደግሞ ለመቀየር ሞክሪ ማለት ነው። አሁን ሚዲያ ላይ እዩ በሚዲያው ልክ እንደ ሽንት ነው ያስጠላሽው ለሰው ማለት ነው። ለአንድ ሰው ለሁለት ሰው ለሶስት ሰው አይደለም ለአጠቃላይ ለህዝቡ ማለት ይቻላል። የምር ሱመያንና ሰኢድን ለሚከታተል ህዝቡ ማለት ይቻላል። ያኔ አንድ ሰው ሲላንቺ የሆነ የሚሰማው ስሜት አይተሽ ታውቂያለሽ? እስካሁን አንድ ሰው ስለ አዩ ስሜት የሚጨነቅ ወይም ደግሞ የሆነ ተሰምቶት የሚያወራ ሰው አይታችኋል? እኔ አላየሁኝም እስካሁን ማለት ነው። ሁሉም ሰው የሆነ ነገር የሚለው እንትና ያቺ ማናት አዩ ላይ ነው ማለት ነው። ስለዚህ ጥፋቴ ምንድነው? ይሄ ህዝቡላ በኔ እንደዛ የሚለው ምን አጥፍቼ ነው ብለሽ ራስሽን ፈትሽው። አንዳንዴ ቆም ብለን ያኔ ግዴታ ከጎናችን ያለውም ሰው ጥሩ ናችሁ ስላለን ብቻ ጥሩ ልንሆን አንችልም። መጥፎ ናችሁም ስላለን ደግሞ መጥፎ ልንሆን አንችልም አይደል? ስለዚህ አንቺ ራስሽን ፈትሽው፣ ቆም ብለሽ አስቢው። ይሄ ምንድነው በይ ያኔ ይሄንን አክል ስትደባደቢ ይሄንን አክል ደግሞ ሲገርፈሽ ያኔ አይ ሀዩ ተገረፈች የሚል እስካሁን አይተሻል ወይስ ማናችሁም አይታችኋል? አይ ሀዩ ተገረፈች የሚል እኔ አላየሁኝም። ከትላንት ቀጥሎ እስካሁን የምር ያኔ ሁሉም ሰው በቃ አህሰን ያለ እንጂ ለምን ያለ ሰው የለም። ስለዚህ ጥፋቴ ምንድነው እንዴት ነው በይና ራስሽን ቆም ብለሽ ፈታሽ አድርጊው። ከዚህ በኋላ ደግሞ ተጠንቀቂ። ሰኢድንም ደግሞ አክብሪ። እንዴ ምን ነው ባልሽ እኮ ነው። ሱመያንም ደግሞ አክብሪ። ለሰኢድ ክብር እንዳለሽ ካለሽ ሱመያንም ታከብሪያለሽ አይደል? ለሰኢድ ክብር እንዳለሽ ሆኖ ሱመያንም ክብሯን ዝቅ ለማድረግ ወይም ደግሞ ነገር ለመናገር ሞራኑ ወይም ደግሞ ብቃቱ አይኖርሽም አይደል? ስለዚህ ሰኢድን ስታከብሪ ሰኢድን ያለ ማክበር ከሆነ ያው ከሰኢድ ማቼስ አትበልጥም ሱመያ ማለት ነው። ስለዚህ አዩ ሚዲያው ላይ አስጠላሽ ማለት ነው። ለማንኛውም የምር አይቼ ግርም ስላለኝ ህዝቡ ሁላ ደግሞ እንደዛ እንትን ሲሆንበት አየሁኝ። ከዛ ደግሞ መጣሁኝ። ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ እንደተለመደው ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። እንዲሁም ደግሞ ማናት ይቺ እንትና ማለት ነው ማናት አዩ ማለት ነው። አዩ እንዲሁ ልቦና ይስጣሽ። ከጎንሽም ያሉት ሰዎችን እንዲሁ እንዳንቺ እንዲሁ መጥፎ ያድርጋቸው። እንዴ አንቺ መጥፎ ስትሆኚ እነሱ ጥሩ ቢሆኑ ይመልሱሻል አይደል? ስለዚህ ከጎንሽ ያሉት ሰዎችሽን እንዲሁ ትክክለኛው ጓደኛ ያድርግልሽ ነው የምንለው፣ ምንም ማለት ስለማንችል ማለት ነው። ከሀዩ ጎን ያለው ሰው በሙሉ ልክ አለ አይደል? እንዴ ምን ሊበላችሁ የሚያስጠላ ነው ማለት ነው። አንድ ሰው ከጎናችን እኛ መጥፎ ብንሆን ከጎናችን ያለው ሰው ጥሩ ሲሆን አይ በዚህ ቦታ እንዲህ ነው ብሎ እኛ እሪ ብንራሱ ያ ሰው አይ ብሎ ይመልሰናል። ስለዚህ አንዳንዴ ከጎናችን ሰው ጥሩ ሰው ሲኖር በጣም ጥሩ ነው። ለማንኛውም
ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ቼር ቆዩልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁኝ ይላለሁኝ። በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ሁላችሁም በርቱ፣ ጠንክሩ። በያላችሁበት ሰላማችሁ ይብዛልኝ። ቼር ቆዩ።